ተደሰትክ? በጣም እንጂ እንዳንቺ ልቤ እስኪጠፋም ታስደስተኝ ሴት የለችም። እንደዛ ከሆነ ታደለም ሌሎች ሴቶች ጋር መሄድ አታቆምም። ሽሮ ስትበይ ከርመሽ ስታገኙ ነው እኮ የስጋ ጣዕም ልዩ የሚሆንብሽ። ለዛ ነው ጠፍታ በመጣ ቁጥር ሽሮ ሽሮ የምትለኝ። ወፍጮ ቤት ነው እንዴት የምታረጋቸው? አዎ የኔ ጭቅና ጥብስ። ቆይ ለምን አታገባኝም? አላፍቅርሽማ። ያለ ፍቅር የተጀመረ ትዳር ደግሞ ማረፊያው ፍቺ ነው። እኔ ጋር ያለው ፍቅር ለሁለታችንም ይበቃል የምትለው ስሜት ደግሞ እኔ ልብ ውስጥ ተትረፍርፏል። ላውስ የሰው ወርቅ አያደምቅ ሲባል አልሰማሽም? የኔ ውድ ስለመጋባት እርሺውና ዝም ብለን እንደሰት። አልችልም። ሐሳብን ማትቀይር ከሆነ ከዚህ በኋላ እንዳትመጣሽ። ልትንቀባሪ ትሞክራለሽ እንዴ? ሀገሩ በሙሉ ሴት ብቻ ነው። እኔ ደግሞ ሽሮ ብቻ መስሎኝ። እሺ አሁን እንደግማለን አንደግም። ስጋ ተወዷል። ልድገም ብትልም ሂሳቡን አትችለው። በጣም አካበርሽ። ይሄን ያህል ስንት ቢሆን ሂሳቡ? ሂሳቡ ትዳር ነው። እሺ በይደናውኝ መልካም ባል ሊገጥምሽ ምኞቴ ነው። እኔም ጥሩ ሚስት ልትመኝልኝ ባልሆነ እኔ እንኳን ልመኝልህ የነበረው ጥሩ በጣም ቆንጆ የበሰለ ሽሮ ፈሰስ ነበር። አሃ ገላመጠኝ እኮ። ተጋቢ ነው ብመኝለት ይሻል ነበር እንዴ? እንዴ ማሂ ምንድነው አንተ? በጣም ይቅርታ አንዴ ላናግራት። የኔ ፍቅር የትምህርት ቤት ጓደኛዬ ነው። አንዴ ላናግራት። ፍቅረኛሽ ነው? አዎ እጮኛዬ ነው። ከሁለት ወር በኋላ እንጋባለን። እኔ ዛሬ ላግባሽ። አሁን እንጋባ። አላፈቅርህም? እኔ አፈቅርሻለሁ እኮ። የኔ ፍቅር ለሁለታችን ይበቃል። ያኔ እንዳልከኝ የሰው ወርቅ አያደምቅ አልልህም፣ ግን ምን የሰው ነኝ። እንደ ድሮ ሴት ማበዛ መስሎሽ ነው? እየዞርኩ ሽሮ መብላት ትቻለሁ። እኔም እንደ ድሮ በብላሽ የሚበላ ጭቅና ጥብስ መሆን ትቻለሁ። ደህናውን ራስህን ጠብቅ። ደግሞ ከማን? ከጽጌ ሽሮ አይደለም መቼስ። በልደና አንቻ እድሜ ልክ ጾም ፈረድብኝ ማለት ነው። ዛሬ በጣም አምሮብሻል። ምናልባት ራቁቴን ስላየኸኝ ይሆናል። ምናልባት ቁንጅናዬን ያየው የወንድነት ስሜት እንጂ አንተ አትመስለኝም። ኖ እንደዛ እንዳታስቢ የኔ ፍቅር። በደንብ አስባለሁ። ቅድም እንኳን ማማሬ ልትነግረኝ ሰላም ዋሌን እንኳን አልጠየከኝም። አሁንም ጊዜው አልረፈደም። እንዴት ዋልሽ? ደህና ነኝ። አየሽ አንድና የተለመደ መልስ እኮ ነው ያለው። ገና አልነገርኩም እኮ። ስለ ውሎ ማወቅ አትፈልግም? አልፈልግም። እንዴትም ብለሽዋይ አሁን እዚህ ነው ያለሽው። ጭራሽ ዋልሽው አንሶ ድጋሚ መታረቅ። በነገራችን ላይ ይሄን ቀን በጣም በጉጉት ጠብቀው ነበር። እኔ ግን በጣም ፈርቻለሁ። ምንድን ነው የሚያስፈራው? የልጅነት ፍላጎቴ ረጅም ጊዜ የጠበቁልሽን ክብር የማገኝበት ቀን እኮ ያጓጓል እንጂ ምን ያስፈራል? አንድ ጥያቄ ልጠይቅህ። ዛሬ አናድርጋት በኝ እንጂ ጠይቂኝ። ወታደር ነበር። አሁን በረሃ ውስጥ ነው ያለኸው። እዚህ እስክትደርስ ውሃ በጣም እየጠማ ነገር ግን ለበረሃ ይሆነኛል ብለህ ጓደኛ ጋር ያስቀመጥከው ውሃ አለ። እዚህ ስትደርስ በጣም ጥሙ ከብዶ ጓደኛ ጋር ያስቀመጥከውን ውሃ ስትጠይቀው ለሰው እንደሰጠው ቢነግርህ ምን ታረጋለህ? ምናልባት እምነትና አደራዬን ስለበላኝ እምገለው ይመስለኛል። ለጥሜ ብዬ ያስቀመጥኩትን ውሃዬን አጣሁት። እኔ ግን እምነትና አደራዬን በልተሻል። አንቺ ደግሞ ጊዜዬንም በልተሻል። በጣም የጓጓለትን ነገር አጥቻለሁ። ምን ልታደርግ ነው? ተሰማለህ? ሄኖክ ነኝ እያመመኝ ነው። እውነት ከዚህ በኋላ መዞር ሰልችቶኛል። ቆይ ትንሽ እንፈልገው ምሩ። እዚህ ድረስ መተህ ሳናገኘው እንዴ? ወይ ስልኩ አይሰራው ወይ ቤቱን አናውቅም። ምን አድርጊ ነው የምትለው? ቆይ ምሩ ቤቱ እኮ የጠፋኝ እንጂ አካባቢው እዚህ ጋር ነው የማውቅ። በዚህ ጠራራ ፀሐይ ያንከራትተኛል እንዴ? አቤቲ እንዴ ሲጠራ አይሰማም እንዴ? ልጁን ተወውና እንሂድ። አይሰማም እንዴ? እየጠራው ምን ይለጉማል? ምኑ ደረቅ ነው? ምን ያነቁራል? የጠየቁን አመለስም። ተው እንጂ ምን አደረገ? ደወለ። ይኸው ደወለ። ሄሎ አብርሽ፣ ምኑ ጋር ነው? ደርሰናል እኮ። ስልኬ ዘግቶ ነው። ምኑ ጋር ናቸው? ወይኔ ማን አባቱ ነው ልጄ ነው የመጣው? አዎ መሰለኝ። ታሳየኛለህ። ሄኒ አብርሽዬ፣ ተሰቀየን እኮ አብርሽ። ምሩዬ ግቡ እንዴ እሱ ነው የመጣ? ሄኒ አንተ ነህ ልጄ ነው የመጣው? አብርሽ ልጅ ነው እንዴ? እኔ እኮ ስጠራው ዝም ሲለኝ ነው መታ ያረኩት። ይቅርታ አብርሽ። ይቅርታ ሲጠይቀው እኮ አልመልስ ሲለው ነው። ከባለፈው አደጋ በኋላ እኮ መስማት አቁሞብኛል። ሕፃን አዋቂ ነሽ ሕይወቴን ይዘራሽ በመሞት መካከል የዓይኔ ስር ታምር ነሽ። ዮናስ ናፍቀኸኛል። እዚሁ አጠገብሽ ሁኚ። አትቀልድ፣ የምሬን ነው። እሺ እኔ ልቀፍሽ። ሴት ሆኜ አይኔን አውጥቼ ናፍቀኸኛል እያልኩህ እኮ ነው። ደህና ነሽ የኔ ቆንጆ? ዮናስ ከአንተ ጋር መተኛት እፈልጋለሁ።
ጥሩ ላይ አይደለም እያልክ ሶፋ ላይ መተኛ ከጀመርክ 1 ወር አለፈክ። ለዚህ ነው እንዴ እኔ ፍቅር እባክሽ ትንሽ ቀን ብቻ ጠብቂ። ስሜቴን ጠብቅልኝ። ዛሬ ብቻዬን ማደር አልፈልግም። አንቺ እንኳን አትረጅኝም? የምር በማድረገው ነገር አይከፋህም? በምታረጊው ነገር አንቺን ደስ ካለሽ እኔን አይከፋኝም። እሺ ጥሩ። አልገባኝም። የኔ አባት ማታ እንዳጠብቀኝ እሺ ተኛ። ምን አልሽ አንቺ? ደህና ደርልኝ እሺ የኔ አባት። ምን ደህና ደርልኝ? ውድ ካለሽ ነይ ቀጥ ብለሽ ተመለሽ። አንቺ ውሻ! እኔ ባልሽን አስቀምጠሽ አንቺ የትም ውጭ ልታሪ ነው? መጀመሪያም ነግሬሃለሁ። እንደ ሴት መጠየቅ የሌለብኝን ራሱ ጠይቄሃለሁ። ሄሎ፣ ምኑ ጋር ነው ቤቱ? ወረድ ድንበር? ትንሽ ወረድ ስትሉ ሱቅ አለ፣ ከሱ አጠገብ። ያኛው በር ማለት ነው። ደርሻለሽ? አዎ ደርሷል። በእናትሽ ወይኔ እንዲያው ነው ልበሺ። ምንም እኮ ታማሚ አትመስይም። እስኪ ተስተካከይ። አዎ ብራችንን ተቀብለን ወተን ፏ። ስማ ሄኒ፣ በጣም ነው እንደ ጎዳሃል። አረ ትንሽ ነው ነክ ያረኳት። አሳክሚያታለሁ፣ የሚገባትን ነገር ሰጥቻታለሁ። ለነገሩ ካመማት ታዲያ ምን ይደረጋል? ሰላም። እናንተ ናችሁ? የታመመ ሰው ባዶ እጃችሁን ነው እንደምትጠይቁት? አይ ይቅርታ፣ ተሻኩልን ስለመጣን። አትቸኩል። በአንተ መቸኮል ምክንያት ነው እህቴን ቤት ያስቀረሃት። እስቲ እንያት። ሊዱ ውሃ ቀብኝ። በጣም አመመሽ እንዴ? እያያሃት ነው የምትጠይቃት? ወይ ካልሆነ ሐኪም ቤት ዘናት እንሄዳ። ትራንስፖርት ጠርተናል። አንተ ብቻ ብሩን ስጣት፣ እኛ እንሄዳለን። አይ እሺ፣ ችግር የለም። ኧረ አፍጥኑት። ምንድነው የምታቃስችው? እነኚህ ደግሞ እነማን ናቸው? ባለፈው ልጆት በመኪና የግጫዋት ነኝ። ወይ ቅዱስ ሚካኤል ነው ያወጣት። አንተንም እግዚአብሔር ይስጥህ። ዛሬ ግን ምን ግርጣል? አሞኛል ብላ ገንዘብ ስጣት መጥቼ ነው። ምን አንቺ አይደለም እኮ አባዬ፣ ያተረፈሽን ፈጣሪ ተመስገን እንደማለት በራስሽ ላይ ማትጠራለሽ። ምን አይነት ብልግና! ይቅርታ አባዬ። ከእናንተ ጋር በኋላ እናወራለን። ልጄ አንተንም ከመከራ ልጄንም ከአደጋ ስላተረፈልኝ አስራት እያወጣው ነው። አንተም እንደዛው አይደል? አስራትን የሚያወጡ ሰዎች የእግዚአብሔር ንብረት መልሰው ለራሱ የሚሰጡ ሰዎች ናቸው። ቤቱ እዚህ አይደል እንዴ? የኔ ቆንጆ ዛሬ 2 ከባድ ሰርፕራይዞች አሉሽ። ምን 2? አዎ፣ አንደኛው ቀጣይ ሳምንት ሽማግሌ ልልክ ነው። የኔ ፍቅር። ሁለተኛው ደግሞ ወይኔ ጉዴ! እዚህ ምን ይሰራል? ምን ሊያደርግ መጥቶ ነው? ማን ነው? ማን? አንተ ክፈተው። በቃ ሆዴን አሞኛል። መጸዳጃ ቤት ልግባ። ምን ሆንሽብኝ? ሰላም ኢዛና፣ እቃ ተልኮልኝ ነበር። አዎ በትክክለኛው ሰዓት ነው ደረስክልኝ። አመሰግናለሁ። ይቅርታ እንዴ ካላስቸገርኩ መጸዳጃ ቤት መጠቀም ይችላል? እሺ ይቻላል፣ ና ግባ። እሺ አመሰግናለሁ በጣም። ግን ትንሽ ደቂቃ መታገስ ይኖርብሃል። እሺ ችግር የለውም። የኔ ፍቅር ማየው ምግብ በልቼ እኮ። ግባ የኔ ወንድም። የኔ ፍቅር ሁለተኛ ሰርፕራይዝሽ መጥቷል። የኔ ፍቅር ነው ያልከው? ቆይ አንቺ እዚህ ምን ታደርጊያለሽ? አይደለም እኮ። ምንድነው? ትተዋወቃላችሁ ነው? ወንድሜ ነው። ስለኔና ስላንተ አያውቅም። ቆይ ከዚህ በፊት ያሳለፍሽውን ረስተሽ ነው? እሱ እንደ ሌሎች ወንዶች አይደለም። ልነግርህ ነበር፣ ቀጣይ ሳምንት ሽማግሌ ሊልክ ነው። በዚህ መልኩ ስለተዋወቅን ይቅርታ። ኢዛና እባላለሁ። ሄኖክ እባላለሁ። አልበላም፣ በልቻለሁ። ምን ማለት ነው? በበዓል ውጪ በልቻለሁ ማለት? ነገርኩሽ እኮ በቃ ጓደኞቼ ቤት በልቻለሁ። እሺ ትንሽ ቅመስ። አንቺ አትሰሚም እንዴ? በቃ አልበላም አልኩሽ እኮ። እሺ ዮናስ ወዴት ነው የምትሄደው? ማዘር እኮ ዛሬ እየመጣች ነው እኮ። ትምጣ። ለበዓል መስጠት ያለብኝን ሰጥቻለሁ አይደል? አቅርባችሁ ብሉ። ቆይ አንተ እንዴት ነው የምታስበው? ምግብ አታ ይመስላል እዚህ የምትመጣው? እኔ ለምን እንደምትመጣ ምን አውቃለሁ? ቆይ የሆንከው ነገር አለ እንዴ? ምንም አልሆንኩ። ዛሬ አምሽተህ ትመጣና የመጨረሻችን ነው እሺ የሚሆነው? ምን ልትሆኚ? ከእናቴ ጋር ብሬ ነው የምሄደው። ምናልባት ከሄድኩኝ ዶሮ ሳታሞቅ እንዳትበላሽ። ቆይ አንቺ ከኔ ምንድነው የምትፈልጊው? ለምንድነው የምትጨቃጨቂኝ? እኔ አልተጨቃጨቅኩም። ቤትህን ግን እየተውክ ነው። ከምንም ነገር በላይ ለእኔ ትልቅ ቦታ ያለውን ጊዜን እንኳን እየሰጠኸኝ አይደለም። የምርሽን ነው እንዲህ እየሆንሻለሽው? ማርያምን ዮናስ፣ የመጨረሻ ደረጃ ላይ እየደረስኩ ነው። ይሄን ያህል ያስደበርኩሽ አልመሰለኝም። ይቅርታ፣ ከራሴ ጋር ስላልሆንኩ ነው። በጣም ብዙ እየቻልኩ ነው። ይገባኛል ቲኑዬ፣ ይቅርታ አድርጊልኝ። በእናትህ ከዚህ በኋላ አትድገመው። ቲኑሙች ካም በኋላ አልደግሞም። እሺ